ግብረ ሰዶም ነኝ። እኔ ግን በጣም ነው የምወድ። ግብረ ሰዶማውያን ኢትዮጵያን ትገርላላችሁ። ግደላ በቃ ተፈጥሮዬ ነው። ስወለድ ጀምሮ የምወደው ወንድ ነኝ። ከወንድ ማረግ ወዳለሁ። አለቀ። ተፈጥሮዬ ነው። እና መጽሐፍ ቅዱስ ላይም በቅንነት እንድንሰራ በታማኝነት እንድንሰራ እግዚአብሔር በሰጠን መክሊት ላይ ለሁላችንም ስጦታ ተሰጥቶናል። እኛ ሰዎች ማለት ነው። በዛ ላይ በታማኝነት ይሄንን ዴዲኬሽን ይዘን እንድንሰራ እግዚአብሔር ነግሮናል መጽሐፍ ቅዱስ። ስለዚህ ምናልባት ከመንፈሳዊ ህይወት ጋር ተያይዞ የመጣ ተጽዕኖ ሊሆን ይችላል ብዬ ገምታለሁ። እኔ እንደ ስጦታ ማለት ከልጅነት ጀምሮ በክርስቲያን ቤተሰብ ነው ያደግኩት። ወላጆቼ አማኞች ናቸው። እግዚአብሔርን በጣም የሚወዱ ቤተሰቦች ናቸው። በዛው ልክ ደግሞ አላማ ያለን ጠንካራ ልጆችን እንድናደግ ነው ያሳደጉን ቤት ውስጥ እናቴም አባቴ። ስለዚህ መጽሐፍ ቅዱስ እና በእግዚአብሔር መመራት አለ። በዛው ልክ ደግሞ አላማ ይዘን ታማኞች ሆነን ለስራችን እንድንኖር አድርገው ነው ያሳደጉን ቤት ውስጥ። ወደው ፈልገውት እንዳይመስላችሁ እስራት ውስጥ ነው ያሉት። በሰይጣን ቁጥጥር ውስጥ ነው ያሉት እነዚህ ሰዎች። ተግባራቸውን አይቼ ሰዎቹን ጠልቼ ከምገላቸው ጸልዬ ባድናቸው መርጣለሁ። እነዚህን ሰዎች ለመግደል ቀን ማታ የምትለፉ ሰዎች ግን እናንተ ኢየሱስ ክርስቶስ እነዚህን ሰዎች አብልጦ እንደሚወዳቸው ታውቃላችሁ? ካሉበት እስራትስ እንደሚያወጣቸው ታምናላችሁ? አሁንም ማሳያችሁን ቪዲዮዎች በደንብ አድርጋችሁ ተመልከቷቸው። ድንገት አርፈ መርዶ አይለገር መንግስት ካንተ። እግዚአብሔር እኮ ፈረንጁ ብቻ አይደለም መርጦ ከዚህ እስራት የሚያድን ኢትዮጵያ ውስጥ ሆነው እንደዚህ አይነት እስራት ስላሉ ሰዎችም እግዚአብሔር እኮ አባታቸው። ወገኖች ከምንገላቸው እንጸልይላቸው። ይሄ ትልቅ እስራት ነውና እግዚአብሔር ከዚህ እስራት እንዲፈታቸው ሁላችንም በቤታችን አስበናቸው እንጸልይላቸው። እግዚአብሔር የአምላካችንን ጸጋ ለኃጢአት ላይሰንስ አድርገው ለርኩሰት ላይሰንስ አድርገው ያቀርቡታል አቀርበውታል ይላል እና እንዲህ አይነት ሰዎች መካከላችን ከዚያን ዘመን ጀምሮ ወደ ክርስቶስ አካል እየገቡ እንደነበርና አሁንም ደግሞ በዘመን መጨረሻ በበለጠ ቁጥርና በበለጠ አስደንጋጭ በሆነ አካሄድ የቅዱሳንን ጉባኤ እንደሚወሩ የእግዚአብሔር ቃል በግልጽ ይናገራል እና ይሄ ቃል ዛሬም ለኛ ወቅታዊ ቃል ነው እና ወደ ክርስቶስ መንጋ ወደ እግዚአብሔር ጉባኤ የተለያዩ አስተምሮቶችን ይዘው መጥተው ቅዱሳንን ከጸጋ እንዲወድቁ ከክርስቶስ ሕይወት እንዲወጡ ከሃይማኖት እንዲወጡ የሚያደርጉ ብዙዎች እንዳሉ እናያለን። ጥቂት ክፍሎችን ላሳያችሁና ወደ ዛሬው ሐሳቤ እመጣለሁ። ያዕቆብ መልእክት ላይ ብቻ ሳይሆን የእግዚአብሔር ቃል በሁለተኛ ጢሞቴዎስ ምዕራፍ 4 ላይ እንዲህ የሚል ሐሳብ አለው። በተለይ ጳውሎስ ራሱ በሕይወቱ መጨረሻ እንዲህ ብሎ ተናግሯል። በመስዋዕት እንደሚደረግ አለ ምዕራፍ 4 ቁጥር 6 ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 ላይ በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና የሚሄድበትም ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ። ሃይማኖትን ጠብቄያለሁ። ሃይማኖቴን አይደለም ያለው ጳውሎስ፣ ሃይማኖትን I have kept the faith። እና ልክ ይሁዳ መጽሐፉ ላይ እንዳሳየን ሃይማኖት የሚባል የከበረ እውነት አለን። ያ ሃይማኖት ደግሞ ሌላ ሳይሆን የክርስቶስ ኢየሱስ የጌታችን ሕይወቱና ትምህርቱ ማለት ነው። እሱ ነው አንድ ጊዜ ፈጽሞ ወይንም ጥንቅቅ ተደርጎ ኮዲፋይድ ተደርጎ በዚህ የከበረ መጽሐፍ ለኛ የደረሰ ይሄ የክርስቶስ ኢየሱስ ሕይወት ነው። ይሄ የክርስቶስ ኢየሱስ ትምህርት ነው። ከብሉይ እስከ አዲስ ኪዳን ነው የምላችሁና ይሄንን መጠበቅ ለዚህ መኖር ቢያስፈልግም ደግሞ በዚህ ለተገለጠ እውነት መሞት ለቅዱሳን የተሰጠ አደራ እና ለዚህ ተጋደሉ፣ ለክርስቶስ ትምህርት ተጋደሉ የሚል ጥሪን ነው ይሁዳ እያሰማ ያለው። ጳውሎስም ደግሞ ሃይማኖትን ጠብቄያለሁ ነው ያለው። ማለትም የክርስቶስን ሕይወት የተገለጠውን ምሳሌነቱን ያንን የሄደበትን መንገዱን ያንን ዱካውን ተከትያለሁ፣ ትምህርቱንም ደግሞ ኖሬዋለሁ፣ ልኖረው ተግቻለሁ ብሎ ያንን ነግሮን ነው የሄደው እና ሃይማኖትን ጠብቄያለሁ፣ ሩጫውን ጨርሻለሁ። ሩጫዬን አይደለም ብዙ ጊዜ ሩጫዬን ሃይማኖቴን ብለን ነው የምናነበው። እንደዛ አይልም። የክርስቶስ ኢየሱስ ሩጫ ነው። የጀመረው ሩጫ አለ፣ እኛ ተከትለን የምንሮጠው ክርስትና ሩጫ እንደሆነ የእግዚአብሔር ቃል በተለያየ ስፍራ ስለሚያስተምረን ማለት ነው። ሌላም አንድ ቃል ላሳያችሁ። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 ላይ እንደዚህ የሚል ቃል አለ። አሁንም ስለ ሃይማኖት የሚናገር እና በጣም የከበረ ሐሳብ ነው።
ጳውሎስ እንደዚህ ብሎ ይናገራል በዚህ መጽሐፍ ውስጥ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 ላይ እንደዚህ ይላል፣ በሃይማኖት ብትኖሩ ራሳችሁን መርምሩ፣ ራሳችሁን ፈትኑ፣ ወይስ ምናልባት የማትበቁ ባትሆኑ ኢየሱስ ክርስቶስ በእናንተ ውስጥ እንዳለ አታውቁምን ይላል። እና በጣም የከበረ ማስጠንቀቂያ ማሳሰቢያም ነው እዚህ ጋር ያለው። በሃይማኖት ብትኖሩ ራሳችሁን መርምሩ። ምን ማለት ነው? በክርስቶስ ትምህርት እየኖራችሁ መሆኑን፣ የክርስቶስን የሕይወቱን ፈለግ ትምህርቱን እየተከተላችሁ መኖራችሁን ቼክ አድርጉ፣ ራሳችሁን መርምሩ፣ ደግሞም ራሳችሁን ፈትኑ። ፈትኑ ማለት በእግዚአብሔር ቃል መነጽር ሕይወታችሁ ይፈተሽ፣ ይመርመር። በጌታ መሆናችሁን መርምሩ፣ ቼክ አድርጉ የሚል ሐሳብ ነው ያለው እና የእግዚአብሔር ቃል ውስጥ ሃይማኖት የከበረ ሐሳብ፣ የከበረ ጽንሰ ሐሳብ ወይንም የከበረ ነገር እንደሆነ ደጋግመን ማየት እየቻልን ነው ከነዚህ ክፍሎች እና መንፈስ ቅዱስ አይኖቻችንን ያብራ። ይህንን ደጋግሜ እንድናየው ያው በእግዚአብሔር መንፈስ ምሪት የፈቀድኩበት ምክንያት አሁን ብዙዎቻችን በሃይማኖት ውስጥ እንደሆነን እያሰብን ወይንም በክርስቶስ ውስጥ እንደሆነን እያሰብን፣ ነገር ግን ብዙዎቻችን ሳናውቀው በዓለም ላይ ካለው ተጽዕኖ፣ በሶሻል ሚዲያ በየቀኑ በእኛ ላይ ከሚመጣው ተጽዕኖ የተነሳ ከሃይማኖት የወጣን ጥቂቶች አይደለንም። በእግዚአብሔር ቤት ውስጥ ሆነን ማለት ነው። ከሃይማኖት መውጣት አለ። ለዚህ ነው መንፈስ ቅዱስ በሃይማኖት መሆናችሁን ራሳችሁን መርምሩ፣ ኤግዛሚን ዮርሰልቭስ፣ ቴስት ዮርሰልቭስ ነው የሚለው እና በየዕለቱ ራሳችንን መፈተሽ አለብን። በጌታ ነኝ ወይ? ትናንት በጌታ ነበርኩ ሊሆን ይችላል። ዛሬም በጌታ ነኝ ወይ? በጌታ መሆኔን የማውቀው በትምህርቱ ውስጥ መሆኔን ሳውቅ ነው። እንደ ትምህርቱ እንደ ቃሉ መኖሬን ሳረጋግጥ ነው። ከዛ ውጪ መለኪያ የለው። ሰዎች በጌታ ነው ስላሉኝ፣ ሰዎች የበረታ ክርስቲያን ነው ስላሉ፣ ሰዎች እንዴት የተቀባ አገልጋይ ነው፣ እንዴት የጸጋ አገልጋይ ነው ብለው ስላሞካሹን በፍጹም በጌታ የመሆናችን ምልክት አይደለም። በጌታ የመሆናችን ትልቁ መለኪያ በቃሉ በትምህርቱ ውስጥ መሆናችን ነው እና እንግዲህ አስቡት፣ በመጀመሪያው ክፍለ ዘመን እነ ይሁዳ ለዚህ ሃይማኖት መጋደል ግድ ከነበረባቸው ዛሬማ በዘመን መጨረሻ ላለነው ለኛ እንዴት የከበደ ጊዜ ላይ ስላለን፣ እጅግ የከበደ ጊዜ ላይ ስላለን እንዴት የበለጠ ለሃይማኖታችን መጋደል ከኛ ይጠበቅ ይሆን? ይህንን እንድናስተውል ነው እምለምናችሁ። አንድ ሁለት ጥቅሶች ላሳያችሁ፣ አሁንም ከሃይማኖት ጋር የተያዘ ማለት ነው። ሌላው ጥቅስ የሚገኘው አንደኛ ጢሞቴዎስ ምዕራፍ 4 ቁጥር ከአንድ ጀምሮ ባለው ሐሳብ ውስጥ ነው እና አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ላይ እንደዚህ የሚል ሐሳብ አለ። መንፈስ ግን ይላል፣ መንፈስ ግን በግልጥ መንፈስ ቅዱስ ማለት ነው፣ በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። አስደንጋጭ። በጌታ የነበሩ ክርስቶስ ኢየሱስን እንደ ግል አዳኛቸው አድርገው የተቀበሉ፣ በእግዚአብሔር ቤት ውስጥ ሲያገለግሉ የነበሩ፣ ታላላቅ ገድሎችን በጌታ ጸጋ የተጋደሉ እነዛ የአጋንንትን ትምህርት እያደመጡ፣ እያችሁ ቅዱሳን፣ የክርስቶስ ትምህርት እንዳለ ሁሉ የአጋንንትን ትምህርት አለ ከሃይማኖት የሚያወጣ የአጋንንት ትምህርት። ይህንን በግልጽ ልናገረው እወዳለሁ። በጣም ሙሉ ለሙሉ ስህተት የሆነ ወይንም ደግሞ ሙሉ ለሙሉ መርዝ የሆነ ትምህርት አይደለም። ጥቅስ እየተጠቀሰ እግዚአብሔር ቃል ማስረጃ ተብሎ እየቀረበ በውስጡ ግን መርዝ ተጨምሮ የሚቀርብ ትምህርት ነው። ሲታይ በጣም መንፈሳዊ ይመስላል፣ በጣም አነቃቂ ይመስላል፣ ብዙ ሰው ያዘልላል፣ ያስጨፍራል። ነገር ግን ከአጋንንት ነው እና መንፈስ ቅዱስ ምንድን ነው እያለ ያለው? በክርስቶስ ኢየሱስ ጉባኤ በእግዚአብሔር ቤት ውስጥ በመድረክ ላይ የአጋንንት ትምህርት ሊሰበክ ይችላል። ሰዎችን ከሃይማኖት የሚያወጣ ማለት ነው፣ ከህይወት የሚያወጣ ከጌታ የሚያወጣ ትምህርት እና መንፈስ ቅዱስ ገና በጳውሎስ ዘመን ነው ይህንን ማስጠንቀቂያ ለቤተ ክርስቲያን የላከው እና ልብ ልንል ይገባናል። እና የሚክዱ ሰዎች አሉ፣ ከሃይማኖት የሚወጡ ጌታን የሚተዉ እንዳሉ፣ ከደህንነት የሚወጡ ደህንነታቸውን በገዛ ፈቃዳቸው ጥለው የሚወጡ
ሰዎች እንዳሉ የእግዚአብሔር ቃል ይናገራል። ሌላም ጥቅስ ላሳያችሁ እና ወደ ተነሳንበት ሐሳብ እንመጣለን። የሚገርመኝ ከሁሉ ራእይ መጽሐፍ ምዕራፍ 2 ላይ ጌታ ኢየሱስ የተናገረው ጌታችን ኢየሱስ የተናገረው በተለይ ለጴርጋሞን ቤተክርስቲያን የተናገረው ነገር እንደዚህ ይላል። በጴርጋሞንም ወዳለ ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ሁለተኛ ምዕራፍ ላይ የራእይ መጽሐፍ ሁለተኛ ምዕራፍ ቁጥር 12 ላይ በጴርጋሞንም ወዳለ ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል፣ የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ፣ ስሜንም ትጠብቃለህ። ሰይጣንም በሚኖርበት በእናንተ ዘንድ የተገደለው የታመነው ምስክሬ አንቲጳስ በነበረበት ዘመን እንኳ ሃይማኖቴን አልካድክም። ማን ነው የሚናገረው? ስሙ ይባረክ ጌታችን ኢየሱስ። እና ምን አለ? ሃይማኖቴን አልካድክም። ሃይማኖትህን አይደለም ቅዱሳን፣ ሃይማኖቴን። እስካሁን ስናወራው የነበረው ሃይማኖት የሚለው ሐሳብ መጽሐፍ ቅዱሳችን ውስጥ እንዲህ ጎልቶ የተጻፈው ይሄ ሐሳብ ለካ የጌታችንም ሃይማኖት ነው። ሃይማኖቴ ብሎታል። ምን ማለት ነው? እንደኛ ሰው ሆኖ ወደ ምድር የመጣው ጌታ ሰሞኑን የሱን መወለድ እያሰብን ያለንበት ጊዜ ላይ ነን። የገና በዓል ከ2-3 ቀናት በፊት አክብረናል እና እንግዲህ የሁል ጊዜ መታሰቢያ ሊሆን ይገባዋል። ይሄንንም ማሳሰብ ወዳለው በአመት አንዴ አይደለም የጌታችንን በስጋ መምጣት ማሰብ ያለብን። ሁሌም ይሄ ለኛ የከበረ ምስጢር ሆኖ መገለጥ አለበትና ጌታችን ስጋ ለብሶ እንደኔና እንደናንተ የመጣው የአባቱን ፈቃድ በምድር ላይ ፈጽሞ ለማለፍ ነው። እነሆ ፈቃድን አደርግ ዘንድ መጥቻለሁ ብሎ በነቢዩ ዳዊት አንደበት በተናገረው የትንቢት ቃል መሰረት የአባቱን ፈቃድ ፈጽሞ ጥንቅቅ አድርጎ ፈጽሞ ኖሮ ያለፈ ብቸኛ ሰው ጌታችን ኢየሱስ ነው። ስሙ ይባረክ። እንደኔና እንደናንተ አይነት ስጋ ለብሶ ማለት ነው። ይሄው አይነት ስጋ ለብሶ በዚህ ስጋ ግን ኃጢአትን ሳይሰራ ኃጢአትን አሸንፎ ያለፈ ብቸኛ ጀግና ስሙ ይክበር እና እሱ ሃይማኖቴ የሚለው ሕይወት ነበረው። ሃይማኖቴ የሚለው ትምህርት ነበረው። የአባቱ ፈቃድ በሰማይ ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማይ የሚገባ አይደለም ብሎ የተናገረለት ያ ትምህርት ያ ሕይወት ኖሮ ያለፈው ሕይወት ኖሮ ያለፈው ትምህርት አለ። የአባቱ ፈቃድ ያንን ነው እንድንኖር የተጠራ ነው። እንግዲያው ክርስትና ይሄ ነው ቅዱሳን፣ ሌላ አይደለም። ቤተክርስቲያን መምጣት አይደለም፣ መዘመር አይደለም። እንደ ቃሉ ዕለት መኖር ነው። እንደ ቃሉ ዕለት መመላለስ ነው። በክርስቶስ ትምህርት ዕለት መኖር ነው። ለዚህም አንድ ማስረጃ የሚሆን ጥቅስ ላንብብላችሁና ከዚያ እንዳልኩት ወደ ዋናው ሐሳቤ እመጣለሁ። ይሄንንም ሌላ ጋር ሳይሆን የምናገኘው ሁለተኛ ዮሐንስ ቁጥር 9 ላይ ነው። ትንሽዬ መጽሐፍ ነች፣ ግማሽ ገጽ የማትሞላ ግን በጣም ኃይለኛ መልእክት፣ ልክ እንደ ይሁዳ መጽሐፍ ያላት ማለት ነው። እና ቁጥር 9 ላይ እንደዚህ ይላል፣ ለሚወጣ ሁሉ ሁለተኛ ዮሐንስ ቁጥር 9 ገጽ 216 ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም። እንዴት አስደንጋጭ! ለሚወጣ ማለትም ከክርስቶስ ትምህርት ለሚወጣ፣ ከሃይማኖት ለሚወጣ፣ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም፣ ጌታ የለውም። በጌታ አይደለም። አንድ ሰው በጌታ ነው የምንለው የቤተ ክርስቲያን ተጠማቂ አባል ስለሆነ አይደለም ማለት ነው። አንድ ሰው በጌታ ነው የምንለው ስለዘመረ ወይም ትንቢት ስላመጣ ነው አይልም መጽሐፉ። የሚገርመው ጳውሎስ ብዙ ገድላትን ተጋድሏል ስለ ጌታ እና በሕይወቱ መጨረሻ የተናገረው ነገር ይሄን ያህል ቤተክርስቲያንን ተክያለሁ፣ ይሄን ያህል ሰዎች ወደ እግዚአብሔር መንግሥት አምጥቻለሁ፣ ስለዚህ አክሊል ተዘጋጅቶልኛል አላለም። ያለው ሃይማኖትን ጠብቄያለሁ፣ የክርስቶስን ትምህርት ኖሬዋለሁ፣ የክርስቶስን ፈለግ ተከትያለሁ፣ የሕይወቱን ፈለግ ተከትዬ ኖሬያለሁ። ይሄ ነው በዘመን መጨረሻ የምንመዘንበት የምንፈረድበት መለኪያው ይሄ ነው። ሃይማኖት the faith ልንኖርለት ልንሞትለት የተገባ አንድ ጊዜ ጥንቅቅ ተደርጎ ላይጨመርበት ላይቀነስ የተሰጠን የእግዚአብሔር ቃል እሱ ነው እና በዚህ ትምህርት ለሚኖር አምላክ በክርስቶስ ለሚወጣ በዚህም ትምህርት ለማይኖር ሰው አምላክ የለውም ይልና
በክርስቶስ ትምህርት ለሚኖር ግን አብና ወልድ አሉት ይላል። አንድ ሰው በጌታ ነው የምንለው በክርስቶስ ትምህርት ሲኖር ብቻ ነው፣ በቃሉ ሲኖር ብቻ ነው። ስለዚህ በየቀኑ በቃሉ ውስጥ ነን ወይ? በየቀኑ በትምህርቱ ውስጥ ነን ወይ? አእምሮአችንን የሚገዛው የሚመራው ነገር የክርስቶስ ትምህርት ነው ወይ? ቃሉ ነው ወይ? በቃሉ ተጠምቀናል ወይ? ረሃባችን ቃሉ ነው ወይ? የቃሉ ረሃብ የቃሉ አፕታይት አለን ወይ? ይሄ ከሌለን ከሃይማኖት ወጥተናል። አትጠራጠሩ። ማዝነው ብዙዎቻችን መውጣታችንን እንኳን ሳናውቅ በጌታ ቤት በጌታ ነን እያልን መኖራችን ነው። እና የዚህ ዘመን ትልቁ ውድቀት የኢትዮጵያ ቤተክርስቲያን በዓለምም ያለችው የክርስቶስ አካል ትልቁ ውድቀቷ ሰዎች በሃይማኖት ሳይሆኑ ከሃይማኖት ከወጡ ብዙ ጊዜ ሆኗቸውም እንኳን በጌታ ነን ማለታቸው። እዚህም ማስረጃው የእግዚአብሔርን ቃል ለማንበብ ጊዜ የለንም፣ ለመጸለይ ጊዜ የለንም፣ ቃሉን ለማጥናት ጊዜ የለንም፣ ከቅዱሳን ጋር ቃሉን ለመጫወት ጊዜ የለንም፣ ከልጆቻችን ጋር ቃሉን ለመጫወት ጊዜ የለንም፣ ቃሉን ተመርኩዘን ለመጸለይ ጊዜ የለንም። ለብዙ ሌላ ነገር ግን ብዙ ጊዜ አለ። እና እንዲህ ለምን ሆንን ለሚለው ምላሽ ልሰጣችሁ ነው። ሌላ ሃይማኖት ውስጥ ስለገባን ሳናውቀው ድሪፍት እያደረግን ዕብራውያን 2 ቁጥር 1 ጀምሮ እንደሚነግረን ሳናውቀው ተወስደን ሌላ ሃይማኖት ውስጥ ገብተናል። ያም ደግሞ ሃይማኖት ሌላ አይደለም፣ ስሙ የአዲሱ ዘመን ስርዓት ወይንም the new world order በሚል የሚታወቀው ባለፈው ሳምንት በነበረን ትምህርት በግልጽ የተነጋገርንበት ያ ትምህርት ነውና ይህ ትምህርት the new world order ወይንም የአዲሱ ዘመን ስርዓት በሚያሳዝን ሁኔታ ላለፉት በርካታ አስርተ ዓመታት ከ80 ዓመት በላይ የቆየ ራሱን የቻለ ፕላን ኦፍ አክሽን ወይንም ደግሞ 10 ፖይንት ፕላን የሚባል ሮድ ማፕ ወይንም ፍኖተ ካርታ አለው። 85 ዓመት በፊት በስርዓት ተነድፎ የተጻፈ ማለት ነው። እኛ ተጽፎ የተሰጠን ኮዲፋይ ተደርጎ የተሰጠን የእግዚአብሔር ቃል እንዳለ ሁሉ ይሄንን ቃል አጥብቀን ስላልያዝን የክርስቶስ ተቃዋሚ የሆነው መንፈስ የሉሲፈር መንፈስ የአዲሱ ዘመን ስርዓት የሚል ትምህርት ይዞልን ብቅ ብሏል። እና ይሄንን ትምህርት የሚያቀነቅኑ ወይንም ደግሞ የሚያስተምሩ ግንባር ቀደም የዚህ አጀንዳ አራማጆች መካከል በዋነኝነት የምትጠቀሰው አሊስ ቤሊ እንደሆነች ባለፈው ተናግሬያለሁ። አሊስ ቤሊ ዛሬ በሕይወት የለችም። ከሞተች 80 ዓመት በላይ ሆኗታል። ግን በሕይወት በነበረችበት ዘመን በእግዚአብሔር ቤት ውስጥ የኖረችና እንዳውም ጌታን ለማገልገል ሚሽነሪ ሆና ወደ ሩቅ ምስራቅ ሁሉ የሄደች ሴት ነበረች፣ አገልጋይ ሆና። ግን አንድ ቀን ቤቷ ተቀምጣ በተለይ ልጅ በነበረች ጊዜ በ15 ዕድሜዋ ቤተክርስቲያን መሄድ በነበረባት በዚያ ሰዓት ዛሬ እስቲ ቤት ልሁን ብላ ተቀመጠችበት አጀንዳን ሊሰጣት ወይንም መልእክትን ተልእኮን ሊሰጣት አንድ መንፈስ ራሱን በስጋ ገለጠ። ዱዋል ኩል እባላለሁ። የመጣሁት ከቲቤት ማውንቴንስ ወይንም ደግሞ ቲቤት ከሚገኙ ተራሮች ነው እና እዛ ካሉ የጥበብ አባቶች መካከል አንዱ ነኝ። I'm one of the masters of wisdom እና ያንን ጥበብ ላካፍልሽ በሚመጡ ዘመናትም ደግሞ በምድር ላይ ባለሽ ህይወት ልትኖሪለት የሚገባ አንድ ሃይማኖት ልሰጥሽ መጥቻለሁ አላት። ልጅ ስለነበረች ደንግጣሽ ያለችው ግን የሚገርመው ዛሬም ልጆቻችን እንዲሁ ቤት ቁጭ ብለው በሚያዩት ሶሻል ሚዲያ በሚያዩቸው ፊልሞች በቲክቶክ በተለያየ መንገድ እንዲህ አይነት መንፈስ ያገኛቸዋል፣ ተልእኮን የሚሰጣቸው ከሃይማኖት የሚያወጣቸው። እና እቺ ሴት ከዚያ በኋላ አገልጋይ ሆና እንዳልኳችሁ ወንጌልን ልትሰብክ ወደ ሩቅ ምስራቅ ሄደች። ግን ዘመኗ በዛ አላለቀም። በሂደት ያገባችውንም ባሏን ፈታ። የለየላት የአንቲክራይስት ወይም የክርስቶስ ተቃዋሚ መንፈስ ነብይት ሆና ነው ያለፈችው። ፕሮፌተስ ሁሉ ትባላለች። የአዲሱ ዘመን እንቅስቃሴ ወይንም the new age movement መስራችም ነች። እና እቺ ሴት ከ24 በላይ ትልልቅ ቮሊዩም መጽሐፍቶችን ጽፋለች። የጻፈችውም በዛ በልጅነቷ መጥቶ ባገኛት መንፈስ እርዳታ ነው።
በጣም ትልልቅ ቮሊዩሞች እና ከነሱ መካከል ኮስሚክ ፋየር፣ ዲሳይፕልሺፕ ኢን ዘ ኒው ኤጅ የመሳሰሉ ትልልቅ መጽሐፍት አሉ እና ኢቭን ኤሶቴሪክ ሂሊንግ ስለ ፈውስ ሁሉ የሚናገር ቮሊዩም ትልቅ ቮሊዩም መጽሐፍቶቿ 600 700 400 ገጽ ናቸው። እንዴት ጻፈቻቸው? በመንፈስ ምሪት እግዚአብሔር መንፈስ ነድቷቸው ቅዱሳን ሐዋርያት ይህንን መጽሐፍ እንደጻፉልን ነቢያት እንደጻፉልን እንዲሁ በዛ መንፈስ ምሪት ነው እነዛን መጽሐፍት የጻፈችው እና እነዛ መጽሐፍት ለኒው ኤጅ ሙቭመንት ወይንም ለአዲሱ ዘመን እንቅስቃሴ ልክ እንደ መጽሐፍ ቅዱስ ኦቶሪቴቲቭ ቴክስት ተብለው ወይንም ደግሞ ስልጣን ያላቸው መጽሐፍት ተደርገው ሪፈር ይደረጋሉ፣ ይጠቀሳሉ። እቺ ሴት የጻፈቻቸው መጽሐፍት በመንፈስ ምሪት የጻፈቻቸው መጽሐፍት በአጋንንት ምሪት ይሄው መንፈስ በውስጧ ሆኖ የጻፈው ዳውንሎድድ የሆነ የጥልቅ ሐሳብ ማለት ነው እና እንግዲህ እንድታነቡት አልመክርም። እኔም ወደዛ መጽሐፍ ለዚህ ትምህርት ዝግጅት እንዲረዳኝ በሚል ነው አለፍ ብዬ የገባሁት። በተለይ አንዱ መጽሐፍ the externalization of the hierarchy የተሰኘው መጽሐፏ ውስጥ በሚገርም ሁኔታ የተናገረቻቸው በጣም መሰረታዊ እውነታዎች አሉ። እነሱን መናገር እፈልጋለሁ። እውነታዎች ስል እዛ ላይ ያሰፈረቻቸው ነገሮች ማለቴ ነው እንጂ እውነት ማለቴ አይደለም። እና የሚገርመው ምን ብላ ጽፋለች? ይህንን የኒው ኤጅ ሪሊጅን ወይንም ደግሞ የአዲሱን ዘመን ሃይማኖት በምድር ላይ ለመግለጥ 3 ተቋማትን እንጠቀማለን። ከነዚህ መካከል አንደኛው ተቋም ቤተ ክርስቲያን ነው ብላለች። ቤተ ክርስቲያን። ሁለተኛው ደግሞ the Masonic fraternity ወይንም ደግሞ Freemasonry የሚባል በድብቅ የሚሰራ እንደ ኢሉሚናቲ አይነት ስርዓት ወይንም አካሄድ ያለው የአጋንንት ህብረት አለ። ቤተ ክርስቲያን ውስጥ ሁሉ ሳይቀር ዘልቆ የገባ ብዙ የቤተ ክርስቲያን መሪዎች ሳይቀሩ የዚህ ክፉ አጀንዳ ወይንም ደግሞ ቡድን እኩይ ቡድን አባል የሆኑበት ማለት ነው።